በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆንሃል። የሌሊትን አስደንጋጭነት፣ በቀን የሚወረወረውንም ፍላጻ አትፈራም። በጨለማ የሚያደባ ቸነፈር በቀትር ረፍራፊውም አያሰጋህም። በአጠገብህ 1000 በቀኝህም 10,000 ይወድቃል፣ ወደ አንተ ግን አይቀርብም። በዓይንህ ብቻ ትመለከታለህ፣ የክፎችን መቀጣት ታያለህ። እግዚአብሔርን መሸሸጊያ ልዑልንም መጠጊያ አድርገሃልና ክፉ ነገር አያገኝህ፣ መቅሰፍትም ወደ ድንኳንህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክትን ስላንተ ያዛቸዋልና እግርህም በድንጋይ እንዳይጋጭ በእጆቻቸው ወደ ላይ ያነሱሃል። በአንበሳና በእፉኝት ላይ ትጫማለህ፣ ደቦሉንም አንበሳና ዘንዶውን ትረግጣለህ። ወዶኛልና እታደገዋለሁ፣ ስሜንም አውቋልና እከልለዋለሁ። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረዥም ዕድሜን አጠግበዋለሁ፣ ማዳኔንም አሳየዋለሁ። ሰላም የተወደዳችሁ የእግዚአብሔር ልጆች፣ ይህ ድንቅ እግዚአብሔርን የምናነጋግርበት መልሳችንን ተቀብለን ጠላታችንን አዋርደነው ወደ ቤታችን የምንሄድበት ድንቅ እግዚአብሔር የሰጠን ጊዜ ነው። በዚህ ሰዓት ከኛ ጋር ያላችሁ አማኞች፣ እግዚአብሔር እንደሚሰማችሁ ያረጋገጣችሁ፣ በሌሊት ለመትጋት የመጣችሁ ሰዎች ይህንን ጸሎት አብረን እንጸልያለን። እግዚአብሔር በዚህ ሌሊት በቀትር ከሚመጣብን ከማንኛውም አይነት ጨለማ፣ በሌሊትም ከሚገለጥ ክፉ ነገር እግዚአብሔር ከለላችን፣ በቀን ከሚበር ፍላጻ፣ ከሌሊት ግርማ፣ ከሁሉም ነገር የሚጠብቀን ጠባቂያችን፣ በዛ ውስጥ የምናድርበት መሸሸጊያችን፣ እግዚአብሔር አዳኛችን በዚህ መጽሐፍ ቅዱስ ላይ የተነገረን ቃል ኪዳን በእኛ የሚፈጽምበት ሌሊት ነው። ዛሬ ሲያሰቃዩን ኖሩ፣ ሲያስቸግሩን የከረሙ ቀናችን ውስጥ ያጋጠሙንን የአጋንንትን ጥጋት አራግፈን እንወጣለን። ቤታችን ላይ የተነሳ፣ በእኛ ህይወት ላይ የተነሳ፣ ባንቺ፣ በኔ፣ በእናንተ፣ በሁላችንም ላይ የተንቀሳቀስን የጨለማን እጆች አጣጥፈናቸው እንሄዳለን። የሚያምን ሰው እግዚአብሔር ለእኔ መልካም ነው ሚል፣ በመከራዬ ቀን መሸሸጊያ ነው ሚል፣ በእርሱ ታመናለሁ ያውቀኛል ሚል ሰው በዚህ ሰዓት ከእኔ ጋር አብሮ እንዲተጋ ፈልጋለሁ። የአብርሃም፣ የይስሐቅ፣ የያዕቆብ አምላክ፣ የሙሴ አምላክ፣ የአስቴር አምላክ እግዚአብሔር ከኛ ጋር ነው። ጳውሎስን ረዳ፣ ጴጥሮስን የረዳ፣ ዳዊትን ያነገሰ፣ ሳኦልን የቀባ እግዚአብሔር አምላክ ከኛ ጋር ነው። የኤልያስ አምላክ ከኛ ጋር ነው። ሰማያትን የሚዘጋ ሰማያትን የሚከፍት፣ ጸሎታችን እጅግ በስራዋ ኃይልን ታደርጋለች። መጽሐፍ እንደሚናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኤልያስም ደግሞ እንደኛ ሰው ነበር። ጸለየ፣ ሰማይን ዘጋ፣ ጸልዮ ሰማይን ከፈተ። ይህ መጽሐፍ ቅዱሳዊ እውነታ ነው። ስለዚህ ለሚጸልዩት እግዚአብሔር አምላክ ቅርብ ነው። በዚህኛው አሁን ባነበብነውም ክፍል ይጠራኛል፣ እመልስለታለሁ፣ ማዳኔን አሳየዋለሁ። የእግዚአብሔር ምላሽ ከማዳን ጋር የተያያዘ ነው። የእግዚአብሔር ምላሽ ተአምራትን ከማሳየት ጋር የተያያዘ ነው። እኛ የምንጠራው አቤት ሚለን የሚመልስልን አምላክ ያለን ሰዎች ነን። ውርደት አይቀድመንም። ጠላት በሽታን ስልክብን ከፈውስ ጋር የሚገለጥ አምላክ አለን። ጠላት ዕዳን ስልክልን ከባለጸግነት ጋር የሚገለጥ አምላክ አለን። ሰይጣን እስርን፣ ወንጀልን ስልክብን እግዚአብሔር አምላክ በማስፈታት በማክበር የሚገለጥ፣ ፕሮሞሽን በመስራት የሚገለጥ፣ ህይወትን በሌላ ከፍታ ውስጥ በመክተት በማንገስ የሚገለጥ አምላክ አለ። ወንጀል ነው ብሎ መተው በማይችለው ነገር መጸለይ እንዲያቆም፣ ለንጉሥ እንዲሰግድ፣ ለምስል እንዲሰግድ፣ ለስዕል እንዲሰግድ ብለው አስገድደው ሲመጡበት፣ ዳንኤል ጋር ግን እግዚአብሔር ሲገለጥ ንግስና ይዞ ነው የተገለጠው። አያችሁ፣ ሰይጣን ሌላ ሲቆፍርብን እግዚአብሔር ሌላ ክብር ነው የሚያመጣው። ስለዚህ ይህንን እያመናችሁ በእግዚአብሔር ፊት በእምነት ቆማችሁ እግዚአብሔርን በማመስገን እንጀምራለን። ለምንድን ነው ሁል ጊዜ በማመስገን የምንጀምረው ብላችሁ የጠይቃችሁኝ እንደሆነ መጽሐፍ ቅዱስ የሚነግረን አንድ ቁልፍ ስላለ ነው። እኛ ከመጽሐፍ ቅዱስ በላይ የምናምነው ህግ የለንም፣ የምናምነው ማንዋል የለንም። እኛ መጽሐፍ ቅዱስ ነው ህጋችን፣ መጽሐፍ ቅዱስ ነው መመሪያችን፣ መጽሐፍ ቅዱስ ነው ጸሎትን የሚመራልን፣ መጽሐፍ ቅዱስ ነው ጋይድ የሚያደርገን። መጽሐፍ እንደዚህ ይላል፣ ምስጋናን የሚሰዋ እርሱ ያከብረኛል አለ። እግዚአብሔር ብሎናል። በቃ እግዚአብሔር ያከብረኛል ይሄ ሰው ብሎ ከመሰከረልን እኛ ደግሞ ምስጋና መሰዋት የዘውትር ስራችን ነው። ስለዚህ እንደዚህ ያለ ምስጋናን የሚሰዋልኝ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ ውስጥ ነው። አያችሁ፣ እግዚአብሔር ማዳኔን አሳየዋለሁ የሚለውን የእግዚአብሔርን ቃል ቅድም አንብበናል። መዝሙር 91 ላይ ማዳኑን የሚያሳይበት መንገዱ ደግሞ ይሄ ነው፣ ምስጋና ይባላል። ስለዚህ ደስ ይበላችሁ፣ መንፈሳችሁ ውስጥ ሁሉ ነገራችሁ ይነቃቃ።
እግዚአብሔር አምላክ የተባረከ ይሁን። እያሰባችሁ እያሰላሰላችሁ ጸልዩ። ምስጋና የደረቀባችሁ፣ ምስጋና ከልባችሁ ውስጥ የተወሰደባችሁ ሰዎች፣ የምስጋና ህይወት የራቃችሁ፣ ዝም ብሎ ማጉረምረም እጭ የሚል ተስፋ መቁረጥ ብቻ የሚቀናችሁ ሰዎች ካላችሁ ሰይጣን አንዳንድ ነገሮችን መውሰድ እንደማይችል እያወቀ ያዘገያል። ለምን? ከነገሩ ውስጥ ከጸሎት መልሳችን ውስጥ ከቀረበልን እድል ውስጥ ምስጋናን ይሰርቅና ነገሩን ብቻ ያስቀርልናል። ትላንትና ስንፈልግ ስንዳክር ያወጣነው ኢነርጂ ያወጣነው አቅም ነገሩ ቢመጣም የማይገርመን ማናመሰግንበት ጸጥ ያልን ሰዎች እንሆናለን። ምን ሆነን ነው ብለን አንደነግጥም። አያችሁ፣ ደንግጡ። ዛሬ ምን ሆኜ ነው በሉ። ትላንት ጸልዬ ለምኜ የተቀበልኩት ነገር በመሃል የተፈጠሩ አንዳንድ መንገጫገጭ ውስጥ ምስጋናዬ ከነገሩ ውስጥ ተወስዷል። ከነገሮች ውስጥ ከተቀበልኳቸው መልሶች ውስጥ በመሃል ከተፈጠሩ ነገሮች የተነሳ ምስጋና ተወስዶብናል። ስለዚህ በህይወታችሁን ፈትሹ። ትላንት የሌላችሁ ነገር ነው ዛሬ ያላችሁ። ትላንት ጠፍቶ የጸለያችሁ የመጡ ነገሮች አሉ እጃችሁ ላይ፣ ነገር ግን በነገሮች ውስጥ ምስጋናቸው ተወስዷል። ሰይጣን ሌባ ነው፣ ሰራቂ ነው። ሰርቆባችሁ ሄዶ ነው። ሌላ ማዳን እንዳታዩ፣ ሌላ ተአምራት እንዳታዩ፣ ሌላ ህይወት ላይ ተንደርድራችሁ እንዳትገቡ፣ ትላንት አንብታችሁ ጸለያችሁ አልቅሳችሁ ለለመናችሁት ልመና ክፍያ አድርጋችሁ ምስጋናን እንዳታቀርቡ፣ እግዚአብሔር እንዳታከብሩ ከልባችሁ ውስጥ ያንን ደስታ ወስዶባችኋል። ይህንን አስቡና እግዚአብሔርን አመስግኑ። አሁን እናመሰግነዋለን ጌታችንን። ሃሌሉያ! እግዚአብሔር ሆይ አመሰግንሃል በጌታ በኢየሱስ ስም። ዛሬ ከነጋ እግዚአብሔር እስካሁኗ ደቂቃ ድረስ በብዙ ረድተኸኛልና አመሰግንሃለሁ። ጠላት ድል ስላላደረገ አመሰግናለሁ። ጨለማ ስላልዋጠኛ አመሰግናለሁ። ክፉ ነገር ወደ እኔ ስላልቀረበ አመሰግናለሁ። አንተ ለእኔ ማዳን የሚሰራ አንተ በጎ፣ አንተ መልካም፣ አንተ ቸር፣ አንተ መድኃኒት እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ስም በተቆላለፉ ነገሮች ፊት ቆሜ አመሰግናለሁ። ስለተከፈቱልኝ በሮች ጭምር አመሰግናለሁ። ስለሰደቡኝ ሰዎች አመሰግናለሁ። ስለባረኩኝ አንደበቶች አመሰግናለሁ። ስላለፍኳቸው መንገዶች አመሰግናለሁ። ቤቴ ውስጥ ስለተፈጠሩ ተአምራቶች አመሰግናለሁ። ስለምትነፍስ አመሰግናለሁ። ስለቆምኩ አመሰግናለሁ። ስላለሁ አመሰግናለሁ። ድል ስለተጎናጸፍኩ አመሰግናለሁ። እያገለገልኩ ስለሆነ አመሰግናለሁ። ሰው እየጠቀምኩ ስለሆነ አመሰግናለሁ። ድል ስለሰጠኝ አመሰግናለሁ። ስለሚሰራ አመሰግናለሁ። እግዚአብሔር ሆይ ስለሚጠጣ ስለሚበላ አመሰግናለሁ። ኦርጋኖቼ ስለሚሰሩ አመሰግናለሁ። ሰውነቴ መልስ ስለሚሰጠኝ አመሰግናለሁ። አባት እግዚአብሔር ሆይ አያልቅም፣ አመስግነን አያልቅም። ያሉን ነገሮች ብዙ ናቸው። አንተን እንዳናመሰግን ከነገሮች ውስጥ ምስጋናችን ስለተሰረቀ ነው። ማመስገን የማንችል ሰዎች ሆነን እስክንታይ ድረስ እግዚአብሔር አምላካችን ሆይ ከኛ ውስጥ ምስጋና ስለተወሰደ ነው። የምስጋና ህይወት ስለተሰረቅን ነው። ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም ብለህ አንተ ነግረህናል። ነገር ግን ሌባ ቤት በኩል እንደገባ ሳናውቅ ገብቶ ነገርዮን ወስዶታል። አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ አሁን በምስጋና ተመልሰናል። አባታችን ሆይ እናከብረሃለን። ማዳን ስላሳየህ እናከብረሃለን። እግዚአብሔር ጥበቃን እያየን እናመሰግንሃለን። ቸርነትን እያየን እናመሰግንሃለን። ስንወጣ ነበርክ፣ ስንገባ ነበርክ። ስታስተምረን ነበር፣ የጠፋውን ስታስታውሰን ነበር። ማመስገን እንዳለብን በተለያየ መንገድ ስትናገረን ነበር። አሁንም ይኸው በነ እየተናገርካቸው ነው። አሁንም ይኸው እነሱን ምክንያት አድርገህ ለነም እየነገርከኝ ነው። እግዚአብሔር መድኃኒታችን ሆይ እናመሰግንሃለን። በጌታ በኢየሱስም እኛ አምላክ ያለን ሰዎች ነን። ነገሮች እንዲሁ በአጋጣሚ ተገጣጥሞ ሰርተውልን አይደለም። አንድ ኃይል አለ ከጀርባ፣ አንድ ያሰናዳ አለ ከጀርባ፣ አንድ ነገሮችን የመራልን አካል አለ። እርሱም አንተ ነህ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስንመራ አሳደግ፣ ስንማር አሳደግከን። እግዚአብሔር ሆይ ስናጠና አሳደግከን። መንገዳችንን መራህን። ከአባት ከእናታችን በላይ ተጠንቅቀ ዛሬን አደረስክን። ትልልቅ ሆንን፣ አገባን። እግዚአብሔር አንዳንዶቻችን ወለድን፣ አንዳንዶቻችን ንብረት አፈራን፣ አንዳንዶቻችን ከሀገር ወጣን፣ አንዳንዶቻችን መንገድ ከፈትክልን። እግዚአብሔር ሆይ ትላንትና ከ10 ዓመት በፊት በነበርንበት አይደለም ያለነው። ዛሬ ሌላ ህይወት ላይ ነን። ዛሬ ሌላ ቦታ ላይ ነን። ዛሬ ሌላ ከፍታ ላይ ነን። ዛሬ ሌላ ድል ላይ ነን። እግዚአብሔር አምላክ ሆይ አመሰግንሃለሁ። እግዚአብሔር ሆይ አከብርሃለሁ። ዳዊት ዛሬ ንጉሥ ሆኗል። ዛሬ ዙፋን ላይ ቁጭ ብሏል። ዛሬ የእስራኤልን ህዝብ እየመራ ነው። ትላንትና ግን አንበሳና ድብ ጋር እየተዋጋ ጫካ ውስጥ የሚኖር አንድ ብላቴና ነበር። ዝናብ እዛው ነው የሚመጣበት፣ ጨለማ እዛው ነው የሚመጣበት፣ ድብ እዛው፣ አንበሳ እዛው። እግዚአብሔር የዱር አራዊት በሙሉ በጎችን ሊበሉበት እዛው ሊያሰቃዩት ይደርሳሉ። በዛ መሃል እናትና አባቱ እንኳን ረስተውት ሳለ ድንገት ያንን ሁሉ ሲያልፍ፣ ያንን ሁሉ እንባ፣ ያንን ሁሉ ሰቆቃ፣ ያንን ሁሉ በልጅነት ጭንቅላት በልጅነት አካሉ ያንን ሁሉ ችግር ተጋፍጦ ድንገት ግን አንዲት ቀን ወጣችና ወደ ንግስናው አደረስከው። ከዛ በኋላ ነብሱ ያንን ሁሉ ነገር ስትረሳ እንደዚህ አለ፣ ነብሴ ሆይ እግዚአብሔርን ባርክ፣
ባርክ፣ ውለታውንም አትርሺ። ነፍስ ትረሳለች፣ እኛም ረስተናል። ዛሬ እንናገራለን፣ እንደ ዳዊት እንናገራለን። አንተም ደግሞ ነፍሳችንን መልስ፣ ከጠፋችበት መልስ፣ ከሄደችበት ርቀት መልስ፣ ከሄደችበት ካስተሳሰብ ከድርቀት ምስጋናን ከማጣት ውስጥ መልሰን በጌታ በኢየሱስ ክርስቶስ ቤቴ ውስጥ ስላደረግከው ነገር አመሰግናለሁ። ከዓመታት በፊት ወደኋላ ሄጄ እያየሁ አመሰግናለሁ። ዳዊት ነፍሴ ሆይ እግዚአብሔርን ባርክ፣ ውለታውንም አትርሺያል። ነፍሴ ሆይ እግዚአብሔርን ባርክ፣ አጥንቶችም የተቀደሰን ስሙን ባርኳል። እግዚአብሔር ሆይ አጥንቶች ይባርኳል፣ ደም ስሬ ይባርካል፣ አእምሮ ይባርካል፣ ሐሳቤ ይባርካል። ከጓደኞች በታች አይደለሁም፣ ከሚወዱኝ ሰዎች በታች አይደለሁም፣ ከሚጠሉኝም በታች አይደለሁም። አንተ አንግሰኸኛል፣ አንተ ጠብቀኸኛል፣ አንተ ባርከኸኛል። አንተ ዛሬ ከተማው ላይ ከሚጠሉኝ መናፍስት በላይ ነህ። አንተ ዛሬ በሲኦል ከሚጠሉኝ መናፍስት በላይ አድርገኸኛል። እግዚአብሔር አልወደኩም፣ ባነባውበት በጸለይኩበት አልጠራሁም። መልስ ሰጥተኸኛል፣ አስቀኸኛል። አመሰግናለሁ። አስቀኸኛል ጌታ ሆይ፣ ተመርቄያለሁ። እግዚአብሔር ሆይ አግብቻለሁ፣ ድል ሰጥተኸኛል። ቴንኪዩ በሉ፣ እግዚአብሔርን አመሰግናለሁ በሉ። ቁጠሩ፣ ያለፉት ዓመታቶች ምን ይመስላሉ? አንዳንዶቻችሁ በባህር መቅረት የነበረባችሁ ሰዎች ናችሁ። አንዳንዶቻችሁ በዛው ቤት ውስጥ ቤት ለቤት ስትንከራተቱ መቅረት የነበረባችሁ ሰዎች ናችሁ። አንዳንዶቻችሁ ሰፈር ውስጥ ማንም ከምንም የማይቆጥራችሁ ሰዎች ነበራችሁ። ዛሬ ግን ክብር ካባ ለብሳችኋል። ክብር በክብር ተደርቦላችኋል። እግዚአብሔር አምላክ አክብሯችኋል። ጠብቆ ተጠንቅቆ ተንከባክቦ ዛሬ ላይ ይኸው ሹሟችኋል። ዛሬ የተፈጠሩ ነገሮች፣ ዛሬ ደርሶ የነኳችሁ ነገሮች ምስጋናችሁን ሊቀሟችሁ አይገባም። ሀብታችሁ ምስጋናችሁ ነው። ድላችሁ ምስጋናችሁ ነው። እግዚአብሔርን ማመስገን ብልሃት ነው። እግዚአብሔርን ማመስገን ክብር ነው። እግዚአብሔርን ማመስገን ለሚቀጥለው ህይወት ትኬት መቁረጥ ነው። እግዚአብሔር ድልን ያጎናጸፋችኋል። ወዳጆች እግዚአብሔር ይመስገን። እግዚአብሔርን ባርኩ። ዛሬ የተነሳባችሁ ወጀብ ጸጥ ምለው ስታመሰግኑ ነው። አመሰግንሃለሁ በል፣ አመሰግንሃለሁ በል። እግዚአብሔር አባት ሆይ በጭንቀት ያሰፋህን እግዚአብሔር በጭንቀትም አሰፋኝ እንደሚል ቃል በጭንቀታችን ደርስ ያሰፋልን እግዚአብሔር ሆይ ኤሴቅን ቆፈርን፣ መተው ተጣሉ፣ እዛው ትተናቸው ሄድን። እግዚአብሔር ሆይ ስጥናንን መተን ቆፈርን፣ ትተን ሄድን። እግዚአብሔር በየጉድጓዱ በየቆፈርንበት በየሰራንበት በየሄድንበት ሁሉ እየተጣሉ አጋንንት ሲዘጋ ሲያስጨንቁን መተህ ግን አሰፋልንና ረሆቦት አደረግልን። እግዚአብሔር ያንተ እጅ አይረሳም፣ ያንተ እርዳታ አይረሳም፣ ያንተ ቸርነት አይረሳም፣ ያንተ ምሕረት መች ይረሳል? በጌታ በኢየሱስ ስም አመሰግናለሁ። ጠላቶች አፍረው አመድ ለብሰው ስለሄዱ እግዚአብሔር ውርደታቸውን ስለተከናነቡ አመሰግናለሁ። ልጥሉኝ የወጡ ተደነቃቅፎ ወደቁ። እግዚአብሔር እኔን እዛው ለመጣል የወጡ በብዙ አይነት ውድቀት በሰባት መንገድ ተበተኑ። አባት ሆይ አመሰግናለሁ። ዛሬም ይኸው በድል ቆሜያለሁ። ዛሬም ይኸው ህይወትን አይተህብኛል። ዛሬም ይኸው የሚቀጥሉትን ዓመታቶች ተስፋ ሰጥተኸኛል። ዛሬም ይኸው ድምፅህ ግን ያልተቋረጠም። ዛሬም ይኸው ትናገረኛለህ። ዛሬም ይኸው ታሻግረኛለህ። ዛሬም ይኸው ድምፅህ አለ። ዛሬም ይኸው ህልም ታሳየኛለህ። ድምፅህ አለ። ቃልህ ይገባኛል። መጸለየው ጸሎት አለ። እግዚአብሔር የሚመራውን ህዝብ ሰጥተኸኛል። ህይወትን አብርተህልኛል። አመሰግንሃል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱም ምሕረቱ ማለዳ ማለዳ አዲስ ነው እንደሚል ያልጠፋነው ካንተ የተነሳ ነው። ከምሕረት የተነሳ ነው። ካንተ መኖር ከህልውና ከመንፈስ ከአብሮነት የተነሳ ነው። ጠላቶቻችን ውርደትን የተከናነቡት አንተ ምረህን ነው። አንተ ተጠንቅቀህልን ነው። የንፋስ ጩኸት በሞላበት ውድማ ጠበቃው ንስር ጫጩቶቿን እንደሚጠብቅ ተንከባከበው፣ ተጠነቀቀለት እንደሚል ተጠነቀቀለት አለ መጽሐፍ። ተጠነቀቀለት፣ ተጠንቅቀህልን ነው ዛሬ ላይ ቆም ነው። አመሰግንሃለሁ። በጌታ በኢየሱስ ድል አለ። በእጃችን ሰጥተህናል። እናከብርሃለን። ዛሬ እግዚአብሔር ሆይ ማዳንህን አሳየናል። ማዳንህን አሳየን፣ ድልህን አሳየን። እግዚአብሔር ጨለማችን የተመታ ይሁን፣ ሐዘናችን የተመታ ይሁን፣ ቤታችን የገባ ክፉ የተመታ ይሁን፣ እጁን ያስገባ የተመታ ይሁን፣ ህይወቴ ላይ የመታ የተመታ ይሁን፣ ጫፍ ጫፉን እየነካካ ያለ የተመታ ይሁን፣ ደሞዝ ጋር የቀረበ የተመታ ይሁን፣ ሰላማችን ጋር የቀረበ የተመታ ይሁን፣ ትዳራችንን የሚፈልግ የተመታ ይሁን፣ ጨለማ ሊዘራብን የሚመጣ የተመታ ይሁን። ባርከህናልና እናመሰግናለን። አሁንም የክፉን እጅ የቆረጥክ ነውና እናመሰግናለን።
እናመሰግናለን። የእግዚአብሔር ሆይ ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። ረዓብን የቆራረጥክ አንተ አይደለህምን? ጨለማን የመታ አንተ አይደለህምን? ሐዘንን የቆረጥክ አንተ አይደለህምን? እግዚአብሔር በዙፋን የምትኖር በክብር የምትኖር በጌታ በኢየሱስም ሐዘንን የመታ ጨለማን የመታ ሞትን የቀጣ መስቀል ላይ ያዋረድክ አንተ አይደለህም ወይ? የእግዚአብሔር ክንድ ሆይ ዛሬም ተነስ። ለእኛ ተነስ፣ ለወዳጆቻችን ተነስ፣ በሌሊት ተነስ፣ በዚህ ሰዓት ተነስ። ድል ልትሰጠን ተነስ፣ ልታስተምረን ተነስ፣ ልታስታጥቀን ተነስ፣ ኃይልህን ልታጎናጸፈን ተነስ። ኦላቶ ካባራሶ ፕራካታልቬያዳ ሻዳ ካባራሶ እንደገና ልታቆመን ተነስ። እግዚአብሔር በጌታ በኢየሱስም አጋንንቶች አፍረው ሊመለሱ ተነስ። በዚህ ሰዓት እግዚአብሔር ሆይ ባጠገብሽ በቀኝህ 10,000 ይወድቃሉ እንደሚል እኛ ግን በአይን ብቻ ለማየት ተፈጥረናል። እኛ ካንተ ጋር የቆምነው ልትዋጋልን፣ ከዛ በአይናችን እንዴት እንደሚወድቁ አወዳደቃቸውን ብቻ ልታሳየን በጌታ በኢየሱስም የኛ ድርሻ በአይናችን ማየት ነው። በቀኛችን ይወድቃሉ፣ በግራችን ይወድቃሉ፣ በሺዎች የሚቆጠሩ ይወድቃሉ። ሰልፍ ይበተናል፣ ሰቆቃ ይመታል፣ ሐዘን ይመታል። እግዚአብሔር ቁጥብ ያደረገን የማንበላ ያደረገን የሰጠህንን እግዚአብሔር እንዳንጠቀም የሚያደርግ የድህነት ስፒሪት የተመታ ይሁን። አእምሮን ሚዝ የተመታ ይሁን። ጨለማ የተመታ ይሁን። ሐዘን የተመታ ይሁን። በሄዳችሁበት መንገድ ላይ የሚከተላችሁ የተመታ ይሁን። እናንተ እግዚአብሔር በሰጣችሁ ቦታ ላይ እንዳትሰማሩ ያጠበባችሁ የተመታ ይሁን። እግዚአብሔር በጭንቃችሁ መጥቶ እንዲያሰፋችሁ ጸልያለሁ። የእግዚአብሔር ባለጠግነት ከእናንተ ጥበት ያልፋል። የእግዚአብሔር ባለጠግነት እናንተ ዛሬ ካላችሁበት ቦታ ነቅሎ ማውጣት ይችላል። እግዚአብሔር በመንፈሱ ነገርን ሁሉ ውብ አድርጎ በዚህ ሰዓት መስራት ይችልበታል። እግዚአብሔር ሆይ እናከብራለን። ማዳንህን እናያለን፣ እናመሰግናለን። ድልህን እናያለን፣ እናመሰግናለን። ጨለማ ይቀደዳል፣ እናመሰግናለን። በቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ እንደሚል በጌታ በኢየሱስ ክርስቶስ አንተ ለኛ ያደረክልን ሰዓት፣ አንተ ለኛ ድል በሰጠህን ሰዓት፣ አንተ ለኛ ህይወትን በሰጠህን ሰዓት፣ በመስቀል ላይ ነፍስን አሳልፈ በሰጠህ ሰዓት የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት ተቀደደ። ዛሬ ድህነት ይቀደድ፣ ዛሬ ውስንነት ይቀደድ፣ ዛሬ አለመጸለይ ይቀደድ፣ ዛሬ አንተን አለመከተል ይቀደድ፣ ዛሬ በኢየሱስ ስም በሽታ ይቀደድ፣ ሐዘን ይቀደድ፣ ሞት ይቀደድ፣ በጌታ በኢየሱስ ስም ተስፋ መቁረጥ ይቀደድ፣ አንተ የማታውቀው ህይወት ሁሉ ይቀደድ፣ በሰማይ ቤት የሌለ ህይወት ምድር ላይ የሚከተልን ይቀደድ። አንተ አጀንዳ ውስጥ ያለ እግዚአብሔር በሰጠን ህይወት ውስጥ የማይብራራ ማንኛውም አይነት የአጋንንትን ማኑዋል እየኖርን ያለ ነው ይቀደድ በክርስቶስ ኢየሱስ በደሙ ኃይል። የትኛውም አይነት አንተ ያላየልን ህይወት፣ የማንወደው ህይወት፣ ያልጸለይንበት ህይወት፣ እግዚአብሔር ይሰጠናል ብለን ተስፋ ያላደረግነው ህይወት ከዚህ ሰዓት ጀምሮ ከጨለማ የወረስነው፣ ከሰው የወረስነው፣ ከሐሜት የወረስነው፣ ከሟርት የመጣ ከአንዳንድ ከአጋንንት ከጥንቆላ ከዘመድ አዝማድ ከእርግማን የመጣ በጌታ በኢየሱስ ክርስቶስ ደምህ ውስጥ የሌለ ኪዳንህ ውስጥ የሌለ በአንተ አመለካከትና አስተሳሰብ ውስጥ የሌለ በጌታ በኢየሱስ ደም ተሰረዘ እንዲሆን ጸልያለሁ። ይሰረዝ። መስቀል ላይ ያልተጻፈ ይሰረዝ። አንተ ሐሳብ ውስጥ የሌለ ይሰረዝ። መጽሐፍ እንደሚናገር ለአንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜንና ተስፋን ሰጥ ዘንድ የመልካም ነገር ሐሳብ ነው እንጂ የክፉ አይደለም እንደሚል የክፉ የሆነ ሐሳብ የመልካም ነገር ያልሆነ ፍጻሜና ተስፋ ውስጡ የሌለው እየኖርን ያልነው ህይወት ቢሆን በጌታ በኢየሱስም አንደ ንካውና ቀይረው፣ አንደ ንካውን አንደ ዳሰውና መንፈስህን ላክ፣ መላእክትን ላክ። አንተም ብትመጣ በጌታ በኢየሱስ ክርስቶስም እንድትቀይረው ጸልያለሁ። ወደ አንተ ሐሳብ መልሰን፣ ወደ አንተ አጀንዳ መልሰን፣ ወደ አንተ መልካምነት መልሰን፣ አንተ ወደምትወደው ህይወት አስገባን። በኢየሱስ ክርስቶስም አስገባን። እየተከተልን ወደ አንተ እንግባ። እየተከተልን ወደምታሰማራው ይግባ። እየተከተልን ወዴት እንደምትሄድ ብቻ ዱካን ኮቴን እየተከተልን እግዚአብሔር ወደ መልካምነት መግባት እንዲሆንልን ጸልያለሁ። እግዚአብሔር አንተን ተከተለ አያፍርም። አንተን ተከተለ መጽሐፍ እንደሚናገር ፊታቸውም አያፍርም እንደሚል በኢየሱስ ወደ አንተ የመጣ ፊቱ አያፍርም። ወደ አንተ መጣ ባልመጣው ኖሮ አይልም። ምክንያቱም አንተ ወደ አንተ የሚመጡትን ወደ ውጭ የማትጥል አምላክ ነህ። አንተን የሚከተሉትን አውጥተህ የማትሰድ ማትጥል፣ ባዶ እጃቸውን ማታደርግ፣ አንደ መጥተዋል ብለህ የምትቀበል፣ በቸርነት ምረህ የምታቅፍ እግዚአብሔር ወደ ዘላለም እቅድ የምታስገባ፣ አንተ የምታስበውን ሐሳብ የሚሰጠን ሰይጣን ከሚያስብብን እኛ ለራሳችን መልካም መስሎን ከምና
ከምናቅደው ውጭ የምታደርግ እግዚአብሔር፣ ከመልካምነት የምታኖረን እግዚአብሔር በጌታ በኢየሱስ ክርስቶስ ዛሬ የድላችን ምሽት ይሁን። ዛሬ የማዳን ምሽት ይሁን። ዛሬ ካንተ ጋር የምንገናኝበት ምሽት ይሁን። ዛሬ የህልም ዓለሞቻችን የሚከፈቱበት ምሽት ይሁን። ዛሬ በኢየሱስም ጠላት የሚያፍርበት ምሽት ይሁን። ዛሬ ፈረሱና ፈረሰኛው በባህር የሚሰጥምበት ምሽት ይሁን። ዛሬ ድል የሚሆንልን ምሽት ይሁን። ዛሬ አይናችንን ሊመታ የሚፈልግ ጆሮአችንን ሊደፍን የሚፈልግ አንተን እንዳንሰማ ህብረታችንን የሚዋጋ በድህነት የቀጣን በሰላም ማጣት የቀጣን እግዚአብሔር ስጋዊ ያደረገን በቅድስና እንዳንኖር ፋይት የሚያደርገን በኢየሱስ ክርስቶስም ዛሬ እንዲያዝ ጸልያለሁ። የጨለማ ጣት የተመታ ይሁን። የጨለማ አቅም የተመታ ይሁን። የጨለማ ኃይል በኢየሱስም የደረቀ እንዲሆን ጸልያለሁ። ድል ስጠን፣ አቅም ስጠን፣ ኃይል ስጠን በኢየሱስ ክርስቶስም። አንተ ናና በእኛ ህይወት ውስጥ ኑር። አንተ ናና ተንቀሳቀስበት። አንተ ናና ድል አድርግበት። ውጊያችንን በሙሉ ያዝና ተዋጋ። እርሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ይኸው ዝም ብለናል። ይኸው እኛ እንዋጋ። ይኸው እኛ ደክሞናል። ይህን በየቦታው እየሄድን መጋፈጥ ሰልችቶናል። ለውጥ ለማናመጣ ነገር እግዚአብሔር ሆይ እንዲና እንዲያደርገን ብለን ፋይት ብናደርግ ብንጋፈጥ ብንሄድ ምንም ነገር ለማናመጣው አቅማችንን መጨረስ ከብዶናል። እግዚአብሔር ሆይ ጠላትን መጋፈጥ አንችልበትም። ሰይጣን ተንኮለኛ ነው። ነገር ግን አንተ ስትንቀሳቀስ ይጠፋል፣ በሰባት መንገድ ይበትናል። እኛ ዝም ብለን እናያለን፣ አንተ ስለኛ ተዋጋ። እኛ ዝም ብለን እናያለን፣ አንተ ስለኛ ስራ። እኛ ዝም ብለን እናያለን፣ ሰማይ ስለኛ ይንቀሳቀስ። እግዚአብሔር ይንቀሳቀስ፣ ዙፋን ይንቀሳቀስ። በጌታ በኢየሱስ ስም ድላችንን ስጠን። የጎልያድን አንገት አስይዘህ በዳዊት እጅ እንደላክ በጌታ በኢየሱስ ስም የጠላቶቻችንን ውድቀት አሰማን። ዛሬ የጠላቶቻችን ውድቀት ሽንፈት አሰማን። እግዚአብሔር አሸነፈ ይባል። እግዚአብሔር ድል አደረገ ይባል። እግዚአብሔር ስለኛ በዘመዶቻችን ቤት ይወራ። እግዚአብሔር ስለኛ በወዳጆቻችን ቤት ይወራ። እግዚአብሔር ስለኛ በጠላቶቻችን መንደር ይወራ። እስራኤላውያን በዚህ እልል ሲሉ በጠላቶቻቸው በፍልስጤማውያን ድንኳን ውስጥ ጭንቀት ይሆን እንደነበረ መጽሐፍ ይናገራል። በጌታ በኢየሱስ ስም በጠላት መንደር ውጥረት እንዲሆን ይጸልያል። በጠላት መንደር ሐዘን እንዲሆን ይጸልያል። በጠላት መንደር ጨለማ እንዲሆን ይጸልያል። እግዚአብሔር እዚህ ብርሃን ስታደርግ ጨለማ ይጨነቅ። እዚህ ብርሃን ስታደርግ ሐዘን ይጨነቅ። እዚህ ብርሃን ስታደርግ ሞት ይጨነቅ። እዚህ ብርሃን ስታደርግ በጌታ በኢየሱስም በሽታ መግቢያ እንዲያጣ ጸልያለሁ። የሐዘን መዝገብ የተቀደደ ይሁን። የማጣት መዝገብ የተቀደደ ይሁን። በጌታ በኢየሱስም የአለመግባባት መዝገብ፣ በናዝሬቱ ጌታ በኢየሱስም የእርግማን መዝገብ፣ የድህነት የሞት የጥንቆላ መዝገብ ብዙዎችን ጨፍድዶ ይዞ እግዚአብሔር ባሉበት እንዲኖር ዘመን እንዲያስቆጥሩ ትውልዳቸው እንዲያልቅ እንዳያገቡ እንዳይወልዱ ያደረገ ስራቸው እንዳይባረክ የሚሄዱበት እንዳይባረክ በሮቻቸው እንዳይከፈት ነገር ዓለሙ እንዳይሰራላቸው ቆላልፎ የያዘ የብዙዎችን ተስፋ ቆላልፎ የያዘ የጥንቆላ መንፈስ ከከተማው ላይ የፈረሰ ይሁን። ከሀገሩ ላይ የፈረሰ ይሁን። ከምድርቷ ላይ የተመታ ይሁን። ከተራራዎች ላይ ይመታ። ከኮረብታ ላይ ይመታ። ከዝቅታ ላይ ይመታ። ከሸለቆ ውስጥ ይመታ። በደም ኃይል መዝገቦች እንዲቃጠሉ ጸልያለሁ። ዛሬ የብዙ ሰዎችን ስም የያዙ መዝገቦች ይቃጠሉ። የብዙ ሰዎችን ስም የያዙ ሰዎች ይበዱ። ሟርተኞችን አሳብዳለሁ እንደሚል በኢየሱስ ክርስቶስ ስም ከነሟርታቸው ይበዱ፣ ከነጥንቆላቸው ይነሱ። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከክርስቲያን ላይ የትኛውም አዚም የተነሳ ይሁን ዘመኑን ተጠቅሞ የመጣ በየቤታችሁ የገባ በየስራችሁ የገባ በጸሎት ህይወታችሁ ላይ የገባ መሰዊያችሁን ያፈረሰ በጌታ በኢየሱስ ስም ብዙዎቻችሁ የእግዚአብሔርን ቃል ካነበባችሁ ዓመታት አልፈዋል። ብዙዎቻችሁ ከጸለያችሁ ብዙ ዘመን አልፈዋል። ብዙዎቻችሁ ከወንድሞች ጋር ስለ ኢየሱስ ካወራችሁ ዘመናት አልፈዋል። ምናልባት ስለ ሃይማኖት ክርክር ታወሩ ይሆናል። ነገር ግን ስለ ኢየሱስ ክርስቶስ ካወራችሁ፣ ስለ ፍቅሩ ከተንገበገባችሁ፣ ያልዳነ ሰው ካሳሰባችሁ ምናልባት ትንሽ ጊዜ አልፏል። እግዚአብሔር ይህንን አዝም ከመንፈሳችሁ ላይ እንዲቀደው ጸልያለሁ። ከታሰራችሁበት መንፈስ ዓለም ላይ ካለ እስር ቤት እንድትወጡ በኢየሱስ ክርስቶስም ዛሬ ጸልያለሁ። ኃይልህን ልቀቅ። ጠላቶቻችን አሳፍር። ሐዘንን ምታ። ላኮ ባራሶቴ አባባ እግዚአብሔር እየመታ አስታጥቀን። ይህንን ሁሉ እያደረክ ያለ ድንቅ ወዳጅ፣ እያጸለይከን ያለ ብርቱ አባት በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። ስለገለጥከው ኃይል አመሰግንሃለሁ። እየገለጥክ ስላለው ድል አመሰግንሃለሁ። አሁንም እያመሰገንን ድል እንቀበል። አንዴ እያመሰገንን ድል እንቀበል። ኢየሱስ በአልዓዛር ፊት ቆሞ
4 ቀን ሙሉ አስቆጥሮ የገዛ እህቶቹ እንኳን ሊጠጉት ያልቻሉት ያልፈለጉበት ቦታ ላይ ቆሙ። እርሱ ግን የሞተ ነገር የሚነሳበትን ምስጢር ስለሚያውቅ እንደዚህ ያለ አባቴ ሆይ ስለሰማኸኝ አመሰግናለሁ። ለካ መሰማት ብቻውን የምስጋና ርዕስ ነው። አያችሁ፣ በጌታ በኢየሱስ ክርስቶስ አመሰግንሃለሁ ወዳጄ። አባቴ ሆይ አመሰግንሃለሁ። የምትወደኝ ወዳጅ በክርስቶስ ኢየሱስ ስም አመሰግንሃለሁ። ጆሮአችን እግዚአብሔር ጆሮ ውስጥ ድምጻችን ስለሚገባ እግዚአብሔር ደስታችን ሐዘናችን ወደ አንተ ጆሮ ስለሚገባ እናከብርሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሌሊት እያዳመጥከን ስለሆነ እናመሰግናለን። መደመጣችን ይገርመናል። ከኛ ጋር መሆን ይገርመናል። በጌታ በኢየሱስ ስም እኛን መርዳት ይገርመናል። አሁንም በድል ማስኬድ ይገርመኛል። ስለ ነገ አመሰግንሃለሁ። ስለሚሄድበት መንገድ አመሰግናለሁ። ስለመጣሁበትም አመሰግንሃለሁ። አሁን ስላለሁበት አመሰግንሃለሁ። አከብርሃለሁ። እግዚአብሔር ሆይ መንገዳችንን መራን። ከአባት ከእናታችን በላይ ተጠንቅቀ ዛሬን አደረስክን። ትልልቅ ሆንን፣ አገባን። እግዚአብሔር አንዳንዶቻችን ወለድን፣ አንዳንዶቻችን ንብረት አፈራን፣ አንዳንዶቻችን ከሀገር ወጣን፣ አንዳንዶቻችን መንገድ ከፈትክልን። እግዚአብሔር ሆይ ትላንትና ከ10 ዓመት በፊት በነበርንበት አይደለም ያለነው። ዛሬ ሌላ ህይወት ላይ ነን። ዛሬ ሌላ ቦታ ላይ ነን። ዛሬ ሌላ ከፍታ ላይ ነን። ዛሬ ሌላ ድል ላይ ነን። እግዚአብሔር አምላክ ሆይ አመሰግንሃለሁ። እግዚአብሔር ሆይ አከብርሃለሁ። ዳዊት ዛሬ ንጉሥ ሆኗል። ዛሬ ዙፋን ላይ ቁጭ ብሏል። ዛሬ የእስራኤልን ህዝብ እየመራ ነው። ትላንትና ግን አንበሳና ድብ ጋር እየተዋጋ ጫካ ውስጥ የሚኖር አንድ ብላቴና ነበር። ዝናብ እዛው ነው የሚመጣበት፣ ጨለማ እዛው ነው የሚመጣበት፣ ድብ እዛው፣ አንበሳ እዛው፣ እግዚአብሔር የዱር አራዊት በሙሉ በጎችን ሊበሉበት እዛው ሊያሰቃዩት ይደርሳሉ። በዛ መሃል እናትና አባቱ እንኳን ረስተውት ሳለ ድንገት ያንን ሁሉ ሲያልፍ፣ ያንን ሁሉ እንባ፣ ያንን ሁሉ ሰቆቃ፣ ያንን ሁሉ በልጅነት ጭንቅላት በልጅነት አካሉ ያንን ሁሉ ችግር ተጋፍጦ ድንገት ግን አንዲት ቀን ወጣችና ወደ ንግስናው አደረስከው። ከዛ በኋላ ነፍሱ ያንን ሁሉ ነገር ስትረሳ እንደዚህ አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውንም አትርሺ። ነፍስ ትረሳለች፣ እኛም ረስተናል። ዛሬ እንናገራለን፣ እንደ ዳዊት እንናገራለን። አንተም ደግሞ ነፍሳችንን መልስ፣ ከጠፋችበት መልስ፣ ከሄደችበት ርቀት መልስ፣ ከሄደችበት ካስተሳሰብ ከድርቀት ምስጋናን ከማጣት ውስጥ መልሳል። በጌታ በኢየሱስ ክርስቶስ ቤቴ ውስጥ ስላደረግከው ነገር አመሰግናለሁ። ከዓመታት በፊት ወደ ኋላ ሄጄ እያየሁ አመሰግናለሁ። ዳዊት ነፍሴ ሆይ እግዚአብሔርን ባርኪ ውለታውንም አትርሺያል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰን ስሙን ባርኳል። እግዚአብሔር ሆይ አጥንቶች ይባርኳል፣ ደም ስሬ ይባርካል፣ አእምሮዬ ይባርካል፣ ሐሳቤ ይባርካል። ከጓደኞች በታች አይደለሁም፣ ከሚወዱኝ ሰዎች በታች አይደለሁም፣ ከሚጠሉኝም በታች አይደለሁም። አንተ አንግሰኸኛል፣ አንተ ጠብቀኸኛል፣ አንተ ባርከኸኛል። አንተ ዛሬ ከተማው ላይ ከሚጠሉኝ መናፍስት በላይ ነህ። አንተ ዛሬ በሲኦል ከሚጠሉኝ መናፍስት በላይ አድርገኸኛል። እግዚአብሔር አልወደኩም፣ ባነባውበት በጸለይኩበት አልቀረሁም። መልስ ሰጥተኸኛል፣ አስቀኸኛል። አመሰግናለሁ። አስቀኸኛል ጌታ ሆይ፣ ተመርቄያለሁ። እግዚአብሔር ሆይ አግብቻለሁ፣ ድል ሰጥተኸኛል። ቴንኪው በሉ፣ እግዚአብሔርን አመሰግናለሁ በሉ። ቁጠሩ ያለፉት ዓመታቶች ምን ይመስላሉ? አንዳንዶቻችሁ በባህር መቅረት የነበረባችሁ ሰዎች ናችሁ። አንዳንዶቻችሁ በዛው ቤት ውስጥ ቤት ለቤት ስትንከራተቱ መቅረት የነበረባችሁ ሰዎች ናችሁ። አንዳንዶቻችሁ ሰፈር ውስጥ ማንም ከምንም የማይቆጥራችሁ ሰዎች ነበራችሁ። ዛሬ ግን ክብር ካባ ለብሳችኋል። ክብር በክብር ተደርቦላችኋል። እግዚአብሔር አምላክ አክብሯችኋል። ጠብቆ ተጠንቅቆ ተንከባክቦ ዛሬ ላይ ይኸው ሹሟችኋል። ዛሬ የተፈጠሩ ነገሮች፣ ዛሬ ደርሶ የነኳችሁ ነገሮች ምስጋናችሁን ሊቀሟችሁ አይገባም። ሀብታችሁ ምስጋናችሁ ነው። ድላችሁ ምስጋናችሁ ነው። እግዚአብሔርን ማመስገን ብልሃት ነው። እግዚአብሔርን ማመስገን ክብር ነው። እግዚአብሔርን ማመስገን ለሚቀጥለው ህይወት ትኬት መቁረጥ ነው። እግዚአብሔር ድልን ያጎናጸፋችኋል። ወዳጆች እግዚአብሔር ይመስገን። እግዚአብሔርን ባርኩ። ዛሬ የተነሳባችሁ ወጀብ ጸጥ ምለው ስታመሰግኑ ነው። አመሰግንሃለሁ በል፣ አመሰግንሃለሁ በል። እግዚአብሔር አባት ሆይ በጭንቀት ያሰፋን እግዚአብሔር በጭንቀትም አሰፋኝ እንደሚል ቃል በጭንቀታችን ደርስ ያሰፋል። እግዚአብሔር ሆይ ኤሴቅን ቆፈርን፣ መጥተው ተጣሉ፣ እዛው ትተናቸው ሄድን። እግዚአብሔር ሆይ ስጥናን መተን ቆፈርን፣ ትተን ሄድን። እግዚአብሔር በየጉድጓዱ በየቆፈርንበት በየሰራንበት በየሄድንበት ሁሉ እየተጣሉ አጋንንት ሲዘጋ ሲያስጨ
ሲያስጨንቁን መጥተህ ግን አሰፋህልንና ረሆቦት አደረግልን። እግዚአብሔር ያንተ እጅ አይረሳም፣ ያንተ እርዳታ አይረሳም፣ ያንተ ቸርነት አይረሳም፣ ያንተ ምሕረት መች ይረሳል? በጌታ በኢየሱስ ስም አመሰግናለሁ። ጠላቶች አፍረው አመድ ለብሰው ስለሄዱ እግዚአብሔር ውርደታቸውን ስለተከናነቡ አመሰግናለሁ። ልጥሉኝ የወጡ ተደነቃቅፎ ወደቁ። እግዚአብሔር እኔን እዛው ለመጣል የወጡ በብዙ አይነት ውድቀት በሰባት መንገድ ተበተኑ። አባት ሆይ አመሰግናለሁ። ዛሬም ይኸው በድል ቆሜያለሁ። ዛሬም ይኸው ሕይወትን አይተህብኛል። ዛሬም ይኸው የሚቀጥሉትን ዓመታቶች ተስፋ ሰጥተኸኛል። ዛሬም ይኸው ድምፅህ ከኔ አልተቋረጠም። ዛሬም ይኸው ትናገረኛል። ዛሬም ይኸው ታሻግረኛል። ዛሬም ይኸው ድምፅህ አለ። ዛሬም ይኸው ህልም ታሳየኛል። ድምፅህ አለ። ቃልህ ይገባኛል። መጸለየው ጸሎት አለ። እግዚአብሔር የሚመራውን ህዝብ ሰጥተኸኛል። ሕይወትን አብርተህልኛል። አመሰግንሃል። ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ቸርነቱም ምሕረቱ ማለዳ ማለዳ አዲስ ነው እንደሚል ያልጠፋነው ካንተ የተነሳ ነው። ከምሕረት የተነሳ ነው። ካንተ መኖር ከህልውና ከመንፈስ ከአብሮነት የተነሳ ነው። ጠላቶቻችን ውርደትን የተከናነቡት አንተ ምረህን ነው። አንተ ተጠንቅቀህልን ነው። የንፋስ ጩኸት በሞላበት ውድማ ጠበቃው ንስር ጫጩቶቿን እንደሚጠብቅ ተንከባከበው፣ ተጠነቀቀለት እንደሚል ተጠነቀቀለት መጽሐፍ። ተጠነቀቀለት፣ ተጠንቅቀህልን ነው ዛሬ ላይ ቆም ነው። አመሰግንሃለሁ። በጌታ በኢየሱስ ድል አለ። በእጃችን ሰጥተህናል። እናከብርሃለን። ዛሬ እግዚአብሔር ሆይ ማዳንህን አሳየን። ማዳንህን አሳየን። ድልህን አሳየን። እግዚአብሔር ጨለማችን የተመታ ይሁን። ሐዘናችን የተመታ ይሁን። ቤታችን የገባ ክፉ የተመታ ይሁን። እጁን ያስገባ የተመታ ይሁን። ሕይወቴ ላይ የተመታ ይሁን። ጫፍ ጫፉን እየነካካ ያለ የተመታ ይሁን። ደሞዝ ጋር የቀረበ የተመታ ይሁን። ሰላማችን ጋር የቀረበ የተመታ ይሁን። ትዳራችንን የሚፈልግ የተመታ ይሁን። ጨለማ ሊዘራብን የሚመጣ የተመታ ይሁን። ባርከህናልና እናመሰግናለን። አሁንም የክፉን እጅ የቆረጥክልና እናመሰግናለን። የእግዚአብሔር ሆይ ክንድ ሆይ ተነስ። የእግዚአብሔር ክንድ ሆይ ተነስ። ረዓብን የቆራረጥ ካንተ አይደለህምን? ጨለማን የመታ አንተ አይደለህምን? ሐዘንን የቆረጥ ካንተ አይደለህምን? እግዚአብሔር በዙፋን የምትኖር በክብር የምትኖር በጌታ በኢየሱስም ሐዘንን የመታ ጨለማን የመታ ሞትን የቀጣ መስቀል ላይ ያዋረድ ካንተ አይደለህም ወይ? የእግዚአብሔር ክንድ ሆይ ዛሬም ተነስ። ለእኛ ተነስ። ለወዳጆቻችን ተነስ። በሌሊት ተነስ። በዚህ ሰዓት ተነስ። ድል ስጠን ተነስ። ልታስተምረን ተነስ። ልታስታጥቀን ተነስ። ኃይልህን ልታጎናጽፈን ተነስ። ኦላቶ ካብሃራሶ ፕራካታል ቪያዳ ሻዳ ካብሃራሶ እንደገና ልታቆመን ተነስ። እግዚአብሔር በጌታ በኢየሱስም አጋንንቶች አፍረው ሊመለሱ ተነስ። በዚህ ሰዓት እግዚአብሔር ሆይ ባጠገብሽ በቀኝህ 10,000 ይወድቃሉ እንደሚል እኛ ግን በአይን ብቻ ለማየት ተፈጥረናል። እኛ ካንተ ጋር የቆምነው ልትዋጋልን፣ ከዛ በአይናችን እንዴት እንደሚወድቁ አወዳደቃቸውን ብቻ ልታሳየን በጌታ በኢየሱስም የእኛ ድርሻ በአይናችን ማየት ነው። በቀኛችን ይወድቃሉ፣ በግራችን ይወድቃሉ፣ በሺዎች የሚቆጠሩ ይወድቃሉ። ሰልፍ ይበተናል፣ ሰቆቃ ይመታል፣ ሐዘን ይመታል። እግዚአብሔር ቁጥብ ያደረገን የማንበላ ያደረገን የሰጠህንን እግዚአብሔር እንዳንጠቀም የሚያደርግ የድህነት ስፒሪት የተመታ ይሁን። አእምሮን ሚዝ የተመታ ይሁን። ጨለማ የተመታ ይሁን። ሐዘን የተመታ ይሁን። በሄዳችሁበት መንገድ ላይ የሚከተላችሁ የተመታ ይሁን። እናንተ እግዚአብሔር በሰጣችሁ ቦታ ላይ እንዳትሰማሩ ያጠበባችሁ የተመታ ይሁን። እግዚአብሔር በጭንቃችሁ መጥቶ እንዲያሰፋችሁ ጸልያለሁ። የእግዚአብሔር ባለጠግነት ከእናንተ ጥበት ያልፋል። የእግዚአብሔር ባለጠግነት እናንተ ዛሬ ካላችሁበት ቦታ ነቅሎ ማውጣት ይችላል። እግዚአብሔር በመንፈሱ ነገርን ሁሉ ውብ አድርጎ በዚህ ሰዓት መስራት ይችልበታል። እግዚአብሔር ሆይ እናከብራለን። ማዳንህን እናያለን፣ እናመሰግናለን። ድልህን እናያለን፣ እናመሰግናለን። ጨለማ ይቀደዳል፣ እናመሰግናለን። በቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ እንደሚል በጌታ በኢየሱስ ክርስቶስ አንተ ለኛ ያደረክልን ሰዓት፣ አንተ ለኛ ድል በሰጠህን ሰዓት፣ አንተ ለኛ ህይወትን በሰጠህን ሰዓት፣ በመስቀል ላይ ነፍስን አሳልፈ በሰጠህ ሰዓት የቤተ መቅደሱ መጋረጃ ከላይ እስከታች ለሁለት ተቀደዳል። ተቀደደ። ዛሬ ድህነት ይቀደድ። ዛሬ ውስንነት ይቀደድ። ዛሬ አለመጸለይ ይቀደድ። ዛሬ አንተን አለመከተል ይቀደድ። ዛሬ በኢየሱስ ስም በሽታ ይቀደድ። ሐዘን ይቀደድ። ሞት ይቀደድ። በጌታ በኢየሱስ ስም ተስፋ መቁረጥ ይቀደድ። አንተ የማታውቀው ህይወት ሁሉ ይቀደድ። በሰማይ ቤት የሌለ ህይወት ምድር ላይ የሚከተለን ይቀደድ። አንተ አጀንዳ ውስጥ ያለ እግዚአብሔር በሰጠን ህይወት ውስጥ የማይብራራ ማንኛውም አይነት የአጋንንትን ማኑዋል እየኖርን ያለ ነው ይቀደድ። በክርስቶስ ኢየሱስ በደሙ ኃይል የትኛውም አይነት
አንተ ያላየህልን ሕይወት፣ የማንወደው ሕይወት፣ ያልጸለይንበት ሕይወት፣ እግዚአብሔር ይሰጠናል ብለን ተስፋ ያላደረግነው ሕይወት ከዚህ ሰዓት ጀምሮ ከጨለማ የወረስነው፣ ከሰው የወረስነው፣ ከሐሜት የወረስነው፣ ከሟርት የመጣ ከአንዳንድ ከአጋንንት ከጥንቆላ ከዘመድ አዝማድ ከእርግማን የመጣ በጌታ በኢየሱስ ክርስቶስ ደምህ ውስጥ የሌለ ኪዳንህ ውስጥ የሌለ በአንተ አመለካከትና አስተሳሰብ ውስጥ የሌለ በጌታ በኢየሱስ ደም ተሰረዘ እንዲሆን ጸልያለሁ። ይሰረዝ። መስቀል ላይ ያልተጻፈ ይሰረዝ። አንተ ሐሳብ ውስጥ የሌለ ይሰረዝ። መጽሐፍ እንደሚናገር ለአንተ የማስባትን ሐሳብን ያውቃለሁ፣ ፍጻሜንና ተስፋን ይሰጥ ዘንድ የመልካም ነገር ሐሳብ ነው እንጂ የክፉ አይደለም እንደሚል የክፉ የሆነ ሐሳብ የመልካም ነገር ያልሆነ ፍጻሜና ተስፋ ውስጡ የሌለው እየኖርን ያልነው ሕይወት ቢሆን በጌታ በኢየሱስም አንደ ንካውና ቀይረው፣ አንደ ንካውን አንደ ዳሰውና መንፈስህን ላክ፣ መላእክትን ላክ። አንተም ብትመጣ በጌታ በኢየሱስ ክርስቶስም እንድትቀይረው ጸልያለሁ። ወደ አንተ ሐሳብ መልሰን፣ ወደ አንተ አጀንዳ መልሰን፣ ወደ አንተ መልካምነት መልሰን፣ አንተ ወደምትወደው ሕይወት አስገባን። በኢየሱስ ክርስቶስም አስገባን። እየተከተልን ወደ አንተ እንግባ። እየተከተልን ወደምታሰማራው ይግባ። እየተከተልን ወዴት እንደምትሄድ ብቻ ዱካን ኮቴን እየተከተልን እግዚአብሔር ሆይ ወደ መልካምነት መግባት እንዲሆንልን እንጸልያለን። እግዚአብሔር አንተን የተከተለ አያፍርም። አንተን የተከተለ መጽሐፍ እንደሚናገር ፊታቸውም አያፍርም እንደሚል በኢየሱስ ወደ አንተ የመጣ ፊቱ አያፍርም። ወደ አንተ መጣ ባልመጣው ኖሮ አይልም። ምክንያቱም አንተ ወደ አንተ የሚመጡትን ወደ ውጭ የማትጥል አምላክ ነህ። አንተን የሚከተሉትን አውጥተህ የማትሰድ ማትጥል፣ ባዶ እጃቸውን ማታደርግ፣ አንደ መጥተዋል ብለህ የምትቀበል፣ በቸርነት ምረህ የምታቅፍ እግዚአብሔር ወደ ዘላለም እቅድ የምታስገባ፣ አንተ የምታስበውን ሐሳብ የሚሰጠን ሰይጣን ከሚያስብብን እኛ ለራሳችን መልካም መስሎን ከምናቅደው ውጭ የምታደርግ እግዚአብሔር ከመልካምነት የምታኖረን እግዚአብሔር በጌታ በኢየሱስ ክርስቶስ ዛሬ የድላችን ምሽት ይሁን። ዛሬ የማዳን ምሽት ይሁን። ዛሬ ካንተ ጋር የምንገናኝበት ምሽት ይሁን። ዛሬ የህልም ዓለሞቻችን የሚከፈቱበት ምሽት ይሁን። ዛሬ በኢየሱስም ጠላት የሚያፍርበት ምሽት ይሁን። ዛሬ ፈረሱና ፈረሰኛው በባህር የሚሰጥምበት ምሽት ይሁን። ዛሬ ድል የሚሆንልን ምሽት ይሁን። ዛሬ አይናችንን ሊመታ የሚፈልግ ጆሮአችንን ሊደፍን የሚፈልግ አንተን እንዳንሰማ ህብረታችንን የሚዋጋ በድህነት የቀጣን በሰላም ማጣት የቀጣን እግዚአብሔር ስጋዊ ያደረገን በቅድስና እንዳንኖር ፋይት የሚያደርገን በኢየሱስ ክርስቶስም ዛሬ እንዲያዝ ጸልያለሁ። የጨለማ ጣት የተመታ ይሁን። የጨለማ አቅም የተመታ ይሁን። የጨለማ ኃይል በኢየሱስም የደረቀ እንዲሆን ጸልያለሁ። ድል ስጠን፣ አቅም ስጠን፣ ኃይል ስጠን። በኢየሱስ ክርስቶስም አንተ ናና በእኛ ህይወት ውስጥ ኑር። አንተ ናና ተንቀሳቀስበት። አንተ ናና ድል አድርግበት። ውጊያችንን በሙሉ ያዝና ተዋጋ። እርሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል ይኸው ዝም ብለናል። ይኸው እኛ እንዋጋ። ይኸው እኛ ደክሞናል። ይህን በየቦታው እየሄድን መጋፈጥ ሰልችቶናል። ለውጥ ለማናመጣ ነገር እግዚአብሔር ሆይ እንዲና እንዲያደርገን ብለን ፋይት ብናደርግ ብንጋፈጥ ብንሄድ ምንም ነገር ናመጣው አቅማችንን መጨረስ ከብዶናል። እግዚአብሔር ሆይ ጠላትን መጋፈጥ አንችልበትም። ሰይጣን ተንኮለኛ ነው። ነገር ግን አንተ ስትንቀሳቀስ ይጠፋል፣ በሰባት መንገድ ይበተናል። እኛ ዝም ብለን እናያለን፣ አንተ ስለኛ ተዋጋ። እኛ ዝም ብለን እናያለን፣ አንተ ስለኛ ስራ። እኛ ዝም ብለን እናያለን፣ ሰማይ ስለኛ ይንቀሳቀስ። እግዚአብሔር ይንቀሳቀስ፣ ዙፋን ይንቀሳቀስ። በጌታ በኢየሱስ ስም ድላችንን ስጠን። የጎልያድን አንገት አስይዘህ በዳዊት እጅ እንደላክ በጌታ በኢየሱስ ስም የጠላቶቻችንን ውድቀት አሰማን። ዛሬ የጠላቶቻችን ውድቀት ሽንፈት አሰማን። እግዚአብሔር አሸነፈ ይባል። እግዚአብሔር ድል አደረገ ይባል። እግዚአብሔር ስለኛ በዘመዶቻችን ቤት ይወራ። እግዚአብሔር ስለኛ በወዳጆቻችን ቤት ይወራ። እግዚአብሔር ስለኛ በጠላቶቻችን መንደር ይወራ። እስራኤላውያን በዚህ እልል ሲሉ በጠላቶቻቸው በፍልስጤማውያን ድንኳን ውስጥ ጭንቀት ይሆን እንደነበረ መጽሐፍ ይናገራል። በጌታ በኢየሱስ ስም በጠላት መንደር ውጥረት እንዲሆን ጸልያል። በጠላት መንደር ሐዘን እንዲሆን ጸልያል። በጠላት መንደር ጨለማ እንዲሆን ጸልያል። እግዚአብሔር እዚህ ብርሃን ስታደርግ ጨለማ ይጨነቅ። እዚህ ብርሃን ስታደርግ ሐዘን ይጨነቅ። እዚህ ብርሃን ስታደርግ ሞት ይጨነቅ። እዚህ ብርሃን ስታደርግ በጌታ በኢየሱስም በሽታ መግቢያ እንዲያጣ ጸልያለሁ። የሐዘን መዝገብ የተቀደደ ይሁን። የማጣት መዝገብ የተቀደደ ይሁን። በጌታ በኢየሱስም የአለመግባባት መዝገብ፣ በናዝሬቱ ጌታ በኢየሱስም የእርግማን መዝገብ፣ የድህነት
የድህነት፣ የሟርት፣ የጥንቆላ መዝገብ ብዙዎችን ጨፍድዶ ይዞ እግዚአብሔር ባሉበት እንዲኖሩ ዘመን እንዲያስቆጥሩ ትውልዳቸው እንዲያልቅ እንዳያገቡ እንዳይወልዱ ያደረገ ስራቸው እንዳይባረክ የሚሄዱበት እንዳይባረክ በሮቻቸው እንዳይከፈት ነገር ዓለሙ እንዳይሰራላቸው ቆላልፎ የያዘ የብዙዎችን ተስፋ ቆላልፎ የያዘ የጥንቆላ መንፈስ ከከተማው ላይ የፈረሰ ይሁን፣ ከሀገሩ ላይ የፈረሰ ይሁን፣ ከምድርቷ ላይ የተመታ ይሁን። ከተራራዎች ላይ ይመታ፣ ከኮረብታ ላይ ይመታ፣ ከዝቅታ ላይ ይመታ፣ ከሸለቆ ውስጥ ይመታ። በደም ኃይል መዝገቦች እንዲቃጠሉ ጸልያለሁ። ዛሬ የብዙ ሰዎችን ስም የያዙ መዝገቦች ይቃጠሉ። የብዙ ሰዎችን ስም የያዙ ሰዎች ይበዱ። ሟርተኞችን አሳብዳለሁ እንደሚል በኢየሱስ ክርስቶስ ስም ከነሟርታቸው ይበዱ፣ ከነጥንቆላቸው ይነሱ በጌታ በኢየሱስ ክርስቶስ ስም። ከዚህ ሰዓት ጀምሮ ከክርስቲያን ላይ የትኛውም አዚም የተነሳ ይሁን ዘመኑን ተጠቅሞ የመጣ በየቤታችሁ የገባ በየስራችሁ የገባ በጸሎት ህይወታችሁ ላይ የገባ መሰዊያችሁን ያፈረሰ በጌታ በኢየሱስ ስም። ብዙዎቻችሁ የእግዚአብሔርን ቃል ካነበባችሁ ዓመታት አልፈዋል። ብዙዎቻችሁ ከጸለያችሁ ብዙ ዘመን አልፈዋል። ብዙዎቻችሁ ከወንድሞች ጋር ስለ ኢየሱስ ካወራችሁ ዘመናት አልፈዋል። ምናልባት ስለ ሃይማኖት ክርክር ታወሩ ይሆናል። ነገር ግን ስለ ኢየሱስ ክርስቶስ ካወራችሁ፣ ስለ ፍቅሩ ከተንገበገባችሁ፣ ያልዳነ ሰው ካሳሰባችሁ ምናልባት ትንሽ ጊዜ አልፏል። እግዚአብሔር ይህንን አዝም ከመንፈሳችሁ ላይ እንዲቀደው ጸልያለሁ። ከታሰራችሁበት መንፈስ ዓለም ላይ ካለ እስር ቤት እንድትወጡ በኢየሱስ ክርስቶስም ዛሬ ጸልያለሁ። ኃይልህን ልቀቅ፣ ጠላቶቻችን አሳፍር፣ ሐዘንን ምታ። ላኮ ባራሱቴ አባባ እግዚአብሔር እየመታ አስታጥቀን። ይህንን ሁሉ እያደረክ ያለ ድንቅ ወዳጅ፣ እያጸለይከን ያለ ብርቱ አባት በናዝሬቱ ጌታ በኢየሱስ ስም እናመሰግንሃለን፣ እናከብርሃለን። ስለገለጥከው ኃይል አመሰግንሃለሁ። እየገለጥክ ስላለው ድል አመሰግንሃለሁ። አሁንም እያመሰገንን ድል እንቀበል። አንዴ እያመሰገንን ድል እንቀበል። ኢየሱስ በአልዓዛር ፊት ቆሙ 4 ቀን ሙሉ አስቆጥሮ የገዛ እህቶቹ እንኳን ሊጠጉት ያልቻሉት ያልፈለጉበት ቦታ ላይ ቆሙ። እርሱ ግን የሞተ ነገር የሚነሳበትን ምስጢር ስለሚያውቅ እንደዚህ ያለ አባቴ ሆይ ስለሰማኸኝ አመሰግናለሁ። ለካ መሰማት ብቻውን የምስጋና ርዕስ ነው። አያችሁ፣ በጌታ በኢየሱስ ክርስቶስ አመሰግንሃለሁ። ወዳጄ አባቴ ሆይ አመሰግንሃለሁ። የምትወደኝ ወዳጅ በክርስቶስ ኢየሱስም አመሰግንሃለሁ። ጆሮአችን እግዚአብሔር ጆሮ ውስጥ ድምጻችን ስለሚገባ እግዚአብሔር ደስታችን ሐዘናችን ወደ አንተ ጆሮ ስለሚገባ እናከብርሃለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በዚህ ሌሊት እያዳመጥከን ስለሆነ እናመሰግናለን። መደመጣችን ይገርመናል። ከኛ ጋር መሆን ይገርመናል። በጌታ በኢየሱስ ስም እኛን መርዳት ይገርመናል። አሁንም በድል ማስኬድ ይገርመኛል። ስለ ነገ አመሰግናለሁ። ስለሚሄድበት መንገድ አመሰግናለሁ። ስለመጣሁበትም አመሰግናለሁ። አሁን ስላለሁበት አመሰግናለሁ። አከብርሃለሁ እግዚአብሔር